ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ዝነኛ አርቲስቶች ሲሞቱ ቀብራቸው ከሃይድራር ስላሴ ደግሞ እኮ እኔ በህይወታቸው መተው አይዘምሩ። እሺ ይሁን ሲዘፍኑ ነው እላለሁ። ንስሐም ሳይገቡ አለፉ። መተው ደግሞ እዛ መቃብራቸው ላይ ማይኩን ይዘዋል። ማይኩን የሚዘፍኑበትን ሰው ቤተ እግዚአብሔር ገብቶ እንኳን ሞቶ የመዝፈን የዘፈን ማይኩን አይለቅም። ጌታ ሲመጣ ማስረጃ ላይ ይዞ ይቀመጣል። ይዘፈንኩ ነበር ብሎ ከሃይድራል ደብረ ሊባኖስ ተቀበረ ወይዚ ተቀበረ ለመባል ነው። በህይወት ያላወቅናትን እንዴት ባስከሬን እናቃታል? ኖራ በእግር ያልመጣው እንዴት ሰው ያመጣሃል? ወዳጄ ታሪክን ጽፈህ የምትሞተው አንተ ነህ። በዚህ ዓለም በቀብር ቤተ እግዚአብሔር በህይወት ለዓለም አንዱ ላሊበላ አካባቢ መጣና ፈረንጅ ነው። ሽማግሎቹን አየ። ብዙ ሽማግሎች ናቸው። አርጅተው እንደዚህ ምንድናቸው እነዚህ አለ። ዘፋኝ የነበሩ በወጣትነታቸው ጠንቋይ ቤት ሄዶ ነበሩ፣ ሲገሉ የነበሩ ጨፋሪ ነበሩ። አሁን ንስሐ ገብተው ሲያረጁ መጡ። ምን ነው ስጋውን ለሰይጣን አጥንቱን ለእግዚአብሔር አለ። አይጥ ሞቴን አንኮበር ቀብሬን ደብረ ሊባኖስ አለች። ምን ነው አንኮበር ቢሏት አንኮበር የነገስታት ምኒልክ ቦታ ነው። እሺ ቀብርሽ ደብረ ሊባኖስ ደግሞ ቃል ኪዳን አለ፣ እዛ የተቀበረ ምንም አይሆንም። እንደው አንቺ ማን ያደርገዋል ብለሽ ነው አሏት። አይ ይደረጋል ይፈጸማል ብዬ ሳይሆን እንደው ይሄን ተናግራ ሞተች በሉ ብዬ ነው። አይሆንም ወዳጄ ጨክን። ቅድስት ማርያም ግብፃዊት ከዝሙት ሕይወት በመጸጸት በንስሐ ተመልሳም ወደ አስደናቂ ቅድስና ሕይወት ደርሳለች። ታሪኳ እጅጉን አስደናቂ ነው። ጴንጤዎች ግን ይህንን ተረት ይላሉ። የዘሪቱ ሲሆን ግን በአድናቆትና በመገረም ተሞልተው በርካታ ሐሳቦችን ይሰነዝራሉ። በዚህ ዘመን በአካል የማትታወቅ ብትሆን እንኳን መጽሐፏ ከ500 ዓመታት በኋላ የተጻፈ እንኳን ቢሆን ጴንጤ ከሆነች ብቻም በቂ ነው። ለማድነቅና ለማመስገን ይህ ብቻም በቂ ነው። በተለይ ፓስተር ነኝ የሚሉ የኦርቶዶክስ የሆኑትን ነገሮች ሁሉም ያለ ምክንያት ማብጠልጠል ጽድቅም ይመስላቸዋል። የኛ ሀገር ፕሮቴስታንቲዝም ግራ ያጋባል ሲሉ በዚህ ሰዓት በርካቶች ሐሳባቸውን በእንደዚህ አይነት መልኩ እየሰነዘሩ ይገኛሉ። ሰሞኑን የዘሪቱ ከበደ ግል ታሪክ አከራካሪ ሆኗል። እህታችን ስላለፈው ሕይወቷ ክፉም ደግም ነገር ጽፋ ብዙ ነገር ተብላለች። ያው ሰው የተጸጸተበትን ነገር ሲናገር መሳደብ ነውርም ነው። ግራ የሚያጋባው ግን የዘሪቱ ከበደን ያለፈ ታሪክ ኃጢአትም ጽድቅም ተሻምቶ የሚያነቡ ሰዎች ስለ ክርስቶስ ብላ የታረደችውን የቅድስት አርሴማን ብዙ መከራ የታገሰውን የቅዱስ ጊዮርጊስን ገድል የማርያም ግብፃዊትን ታሪክ ሲሰሙ ደማቸው የሚፈላው ለምን እንደሆነ ግራ ያጋባል። የዘሪቱ ያለፈ ታሪክ የክርስቶስን ክብር ከገለጠ የቅዱሳን ታሪክ ሲተረክ ተረት ነው የሚሉት ለምን እንደሆነም ግራ ያጋባል። ጊዮርጊስ ቢሞት የራሱ ጉዳይ ነው ብለው ለምን ይደነፋሉ? ይህም ያስገርማል። የኛ ሀገር ፕሮቴስታንቲዝም ግራ ያጋባል፣ ከእምነትና ከአመክንዮ ጋርም የተፋቱ ናቸው ሲሉ በርካቶች ሐሳብና አስተያየቶቻቸውን እየሰጡ ይገኛሉ። ይህንን ትዝብታችን እዚህ ጋር ገታ አድርገውና ከሰሞኑ ከዘሪቱ ከበደ ጋር ተያይዞ እየተነሳ ያለውን ጉዳይ በሰፊው ልንገራቸው። ቀደም ብሎ ድምፃዊት የነበረችውና አሁን በዝማሬዎቿ የምናውቃት ዘሪቱ ከበደ አሁን ላይ በፌስቡክ በተለይ መነጋገሪያ መሆኗን ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በመጽሐፏ ላይ ከብዙ ወንዶች ጋር እተኛ ነበር የሚል ነገርን ጽፋለች በሚል በማህበራዊ ሚዲያ ላይ ተሰራጭቶ ብዙዎችም መጽሐፏን ያነበቡም ያላነበቡም ሲቀባበሉ ተመልክተናል። ምናልባትም ከልጅነት እስከ ልጁነት የተሰኘውን መጽሐፉን ያነበባችሁ ሰዎች እዚህ ጋር ልታግዙ ትችላላችሁ። እንደዚህ አይነት ነገር እኔ መጽሐፉን ደጋግሜ አንብቤዋለሁ፣ ነገር ግን አልተከሰተም። እንደዚህ አይነት ነገርም አላለችም። ባት እዚህ ጋር እንደምታዩት እኔ በጣም የፍቅር አድናቂ ወይም ደግሞ ሮማንቲክ የሆኑ ነገሮች የሚመቹ ሰዎች ነበርኩ፣ እንዲሁም ደግሞ ወደ አካላዊ ወደ ሆነው ግንኙነት ለመግባት ግን የማልደፍር ነኝ የሚል እዚህ ጋር በግልጽ አስፍራለች። የፍቅር ህይወቷንም የተወሰኑ ዳሳ ነበር። እነዚህ ነገሮች ታዲያ ከብዙ ወንዶች ጋር ተኝቼ ነበር በሚል እንዲተረጉ
እንዲተረጎምባት ያደረገ ይመስላል። እዚህ ባለፈም ሌላው ደግሞ እዚህ መጽሐፍ ውስጥ ሊወጣ የሚችለው ምናልባትም ይህ እዚህ ጋር ከላይ የምትመለከቱት ሊሆን ይችላል። ነገር ግን ዘሪቱ ከበደ በመጽሐፏ ላይ እኔ እንዳነበብኩትና እኔ እንዳስተዋልኩት ከሆነ ብዙዎችም እዚህ ጋር ሲያጋሩት እንደተመለከትኩት ከሆነ ከብዙ ወንዶች ጋር ተኝቻለሁ የሚል አንድም ቦታ ንግግር አላደረገችም። እስቲ እናንተም ያነበባችሁ ካላችሁ ሐሳባችሁን ኮሜንት ላይ ያሳውቁኝ። ማንበብ ደግሞ የምትፈልጉም አንብባችሁ እንደዚሁ ሐሳባችሁን ስጡበት። ታዲያ ይህንንና ከዚህ ጋር በተያያዘ በርካታ ሐሳቦች የተነሱባት እንደዚሁም ደግሞ ያላለችውን ብላለች ሲሉ በርካቶች ሐሳባቸውን ይሰነዝሩባት ባለው ጉዳይ ላይ በርካቶች አያይዘው ሐሳባቸውን እየገለጹ ይገኛሉ። ሰዎች ያሉትም ብሎም በውሸት የሰዎችን ስም በማጥፋት የተሳሳተ ስም መለጠፍ ቀላል በሆነበት በዚህ ጊዜም እውነት መናገር እንጂ ብርቁ መዋሸት የተለመደ ነው ሲሉ እንደዚሁ ሐሳባቸውን ሰንዝረዋል። ይህንን ያነሱት ዘሪቱ ከበደ በመጽሐፏ ውስጥ ከብዙ ወንዶች ጋር ተኝቻለሁ የሚል ሐሳብ ጽፋለች ሲሉ በርካቶች ሐሳባቸውን በማስቀመጣቸው ነው። ይህ ግን በዘሪቱ ላይም የተዋሸ ውሸት ነው ሲሉ ሐሳባቸውንና እውነታውን ግልጥልጥ አድርገው ያስቀመጡም አሉ። የእህታችን ዘሪቱ ከበደ መጽሐፍ ከወጣ በኋላ ሰሞኑን አንድ ልጥፍ ሲዘዋወር ተመልክተናል። ከብዙ ወንዶች ጋር ተኝቻለሁ የሚል ይህን ልጥፍ ካየን በኋላም መጽሐፉን ማንበብ ግድ ይሆናል። እንደዚህ የሚል ሐሳብ ንግግር በመጽሐፍ ውስጥም የለም። ታዲያ ይህንን ማለቱ ለምን አስፈለገ ብሎ መጠየቅም ያስፈልጋል። በዚህ መልእክት የምናያቸው ነገሮች የመጀመሪያው ዘሪቱ ለትውልድ እንደዚህ አይነት መልእክት አስተላለፈች የሚል ሲሆን ሁለተኛው ደግሞ ዘሪቱን በሰዎች ዘንድ እንድትጠላ ማድረግ ነው። ምንም እንኳን ዘሪቱ ከበደ ወደ ፕሮቴስታንቱ ዓለም ብትቀላቀልም ነገር ግን በሷ ላይ የሚሰነዘሩ የውሸት መልእክቶችንና ያልተናገረችውን ተናገረች ተብሎ የሚወራውን እውነታውን ገልጦ ማሳየት ግድ ይላል። በዚህ ጉዳይ ላይ ሶፊያ ሽባባው ስለ ዘሪቱ ከበደ ከገለጸቻቸው መልእክቶች መካከል አንዱን ልንገራችሁ። እኔ በሷ ድምጽ እደነቃለሁ፣ እሷ ደግሞ የኔን ታድንቅ ነበረ። የዘሪቱ ከበደ ጋር ያለን ትውውቅ የቅርብ ጊዜ ሳይሆን ገና ልጅ ሆነን እስከ 8ኛ ክፍል አብረን በተማርንበት ጊዜ ነው። አንዳንዴ ከጓደኞቻችን ጋር ጥግ ይዘን እያንጎራጎርን ሳለን እኔ በእሷ ድምጽ እደነቃለሁ፣ እሷ ደግሞ የኔን ታደንቅ ነበረ ስትል ዘማሪት ሶፊያ ሽባባው ተናግራለች። በትምህርት ቤታችንም በጣም ተወዳጅ ነበርን። የእሷን ወደ ጌታ ቤት መምጣት በሰማው ጊዜም ደስታዬ ወደር አልነበረውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ይሆናል ስትል የመጽሐፍ ቅዱስን ቃል በማጣቀስ ዘማሪት ሶፊያ ሽባባው ተናግራለች። በእርግጥ ሁለቱም ከክርስትናው ዓለም በወጣም አሊያም ደግሞ በሐሰት ላይ በተመሰረተ እምነት ውስጥ ቢገኙም ነገር ግን ወደ እውነተኛዋ ወደ ቀጥተኛዋ ቤተክርስቲያን እንዲመለሱም የሁል ጊዜ ምኞታችን መሆንም ይገባዋል። የተወደዳችሁ የዩቲዩብ ቻናል ቤተሰቦች ከሰሞኑ ጉዳይ ጋር በተያያዘ በርካቶች ሐሳባቸውን የሰነዘሩበትን ጉዳይ እንደዚህ ወደ እናንተ አቅርቤያለሁ። እናንተስ በዚህ ጉዳይ ላይ ሐሳባችሁ ምን ይመስላል? ሐሳባችሁን በኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። እኔ ግን ወደ ቀሪ ቪዲዮዎችና ወደ ቀሪ መረጃዎች አለፍኩኝ። ጉድ ስሙልኝ። እዩ ጩፋ የረገጠው አፈር እምነት ሆነ እያለች ነው። ተረት ስላችሁ የላም በረት ብላችሁ ኮሜንት ላይ ጽፉልኛላችሁ። ይሄን ማንም ሳዳምጥ እንዳያልፍ። ጩፋ የረገጠው አፈር እምነት ሆኗል። እዚህ መጥቼ እዛ አካባቢ ነው የተቀመጥኩት። በእምነት አፈሩን ይዤ ሄድኩኝ እና ያንን አፈር ማታ 12 ሰዓት ላይ ነው እቤት የገባሁኝ። ልክ እንደገባሁኝ አፈሩን በጣራ ላይ በተንኩት። ኧረ እባክሽ ወሬውን ትተሽ ወደ ገደለው ግቢ። ሌሊት 9 ሰዓት ላይ ይሄ የምታየው ነብር ቀስ ብዬ ዞር ብዬ ሳየው ጠላትህ አመዱ ቡን ይበል፣ ጠላትህ እቂው ዱብ ይበል፣ ነብር ከነነፍሱ ቁጭ ብሏል። ነብር ኮርኒስ ቀዶ እኔ በተኛውበት ላይ ኮርኒሱን ቀዶ ሲመጣ አውሬ ነው የገባው። ግደሉት አልኳቸው። ከዛ እንደምንም ተረባርበው ያንን አውሬ ይሄንን ገደሉት። ልክ ሞቷል ብለው ከተኙ በኋላ ይሄ አውሬ አልሞተም ልጄ ሆይ ተነሽና ይዋለኝ። አይነብር ብድግ አልኩና ሳይ ልክ እኔን ሳይ አይኑን አፍጥጦ ተነሳ። እንደገና ቀጠቀጥና ከዚህ ጋር አንገቱን ቆረጡት። አንገቱን ሲቆርጡት ሞተ። ማይኩን ስጣት። ሌላም ቀልድ ትቀልድልን። እስኪ ወደ ሰሞነኛው ጉዳይ እንግባና አንዳንድ ሰዎችን ኢንተርቪው እናድርጋቸው። ምን ትላላችሁ? ዳዊት ወንድማችን የሉትራኑ ማለት ነው ፔንቴኮስታል በጥምቀትና በጌታ ስጋና ደም ላይ ስታለች ወይስ ልክ ነች? ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። አቤት እስኪ ድገምልን። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው።
100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ነው ያልኩት። ትክክል አይደለም፣ ቫሊድ አይደለም ብዬ 100% ስለማምን ማለት ነው በጥምቀትና በጌታ እራት ላይ። ስለ መልሱ እናመሰግናለን። አማንሻሎ እንዴት አለ ወዳጄ? ሰላም ነው ወይ? ጤናህ እንዴት ነው? እስቲ ጥያቄ እንጠይቅ። ፔንቴኮስታል በልሳን ላይ ስታለች ወይስ አልሳተችም? ወይንም ደግሞ ልሳን እያሉ የሚናገሩት መጽሐፍ ቅዱሳዊ ነው ወይስ አይደለም? አላምንበትም። ያው አላምንበትም የሚለው ይሄ ነው። አላምንበትም። ያው አላምንበትም የሚለው ይሄ ነው። የማታምንበት መጽሐፍ ቅዱሳዊ ስለሆነ ነው ወይስ መጽሐፍ ቅዱሳዊ ስላልሆነ? ነው መጽሐፍ ቅዱሳዊ ስላልሆነ ነው። ነው መጽሐፍ ቅዱሳዊ ስላልሆነ ነው። መጽሐፍ ቅዱሳዊ ስላልሆነ ፔንቴኮስታል ስታለች ማለት ነው። በጣም ጥሩ። አንድ ጥያቄ ልጀምርልህ አማን ወንድሜ። ስለ ወንጌላውያን ስታወራ ፔንቴኮስታልን ያካትታል? ፔንቴኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደኋላ 100 ዓመት 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ እኔ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሩ ነው። ሊሞግት የሚፈልግ ካለ ኢትስ ኦፕን። ጭራሽም ትዝ አይሉም። በጣም ይገርማል። እሺ ታዲያ ከሰሞኑ ያው ጉዳይ ጋር ተያይዞ እንደዚህ ከሆነ እምነት ፔንቴኮስታል በልሳን ላይ ከሳተች እንዲሁም ደግሞ የዛሬ 90 ምናምን ዓመት ወይ ግፋ ቢል 100 ዓመት ከሆነና ስለ ወንጌላውያን ስታነሳ ትዝ ማይሉ ከሆነ ታዲያ ስለ ሚስጥራት ሲነሳ ሉትራኖች እንግዲህ ለረጅም ጊዜ ያምኑ የነበረውን እምነታቸውን ሲናገሩ ለምን ነበረ? ኢትስ ሰርፕራይዚንግ። አሁን ከሰሞኑ እንትን አንጻር እንደዛ አይነት ክሌም ከነዚህ ወንድሞች መምጣቱ በጣም ነው ሰርፕራይዝ የሚያደርገው። ነበርኩ ባይዞ ላይቡን እያየው ነበረ። ሲያቅለሸልሸኝ ነው ጥዬ ወጣሁት ማለት ነው። ተኛው ቶሎ ብዬ። ያ ቤት ደግሞ ሁሌም እንትን ነው ወደ ጎን ፔንቴኮስታል ላይ የሚተኮስበት ቤት። ወደ ፔንቴኮስታል እየተተኮሰ ነው። ታዲያ አንተም እኮ እንደዛ ብለህ ነበር። ይገርማል ይገርማል። ይሄ ያዙ ልቀቁኝ ሲበዛ ዳዊት ሀሳቡን ቀየረ አልቀየረም? ትክክለኛውን ነገር ከመናገር ውጭ ምን ማድረግ እችላለሁ? በሁሉ ነገር አንድማ ብንሆን አንድ ቤተክርስቲያን የምንሆነው እንደዛ አይደለም። ልዩነታችን የታወቀ ነው። ያነባል እኮ ሰው፣ ቴክኖሎጂ አለ። የኛም ኮንፌሽን እኮ ያነባል፣ ካታኪዝሞቻችን ያነባል፣ ስኮላሮቻችንን ሁሉ እኮ ያነባሉ። እዚህ ዕቅበተ እምነት ላይ የሚሰሩ የኦርቶዶክስ ዕቅበተ እምነት እንትኖች ዝም ብለው እኮ አይደለም ያነባሉ። ስኮላሮቻችን ያነባሉ፣ ኮንፌሽኖቻችን ያውቃሉ፣ ልዩነቱን እኮ ያውቁታል። ስለዚህ ያንን ኢቨን ዲቤት ስናደርግ እንደኔ የምለው ምንድነው፣ ዲቤት እንኳን ስናደርግ ከኦርቶዶክስ ጋር ፔንቴኮስታል ሆኖ ነው ዲቤት ማድረግ ያለበት። ሉትራን ዲቤት የሚያደርግ ከሆነ ከኦርቶዶክስ ጋር ሉትራን ሆኖ ነው ዲቤት ማድረግ፣ ሪፎርምድ ሆኖ ነው ዲቤት ማድረግ ያለበት። የግድ ለምንድን ነው የምንጋጋጠው? አንድንን እያልን ለምንድን ነው እንደዚህ የምንለፋው የምንጣጣራው? ለምን ጨፍልቀን አንድ ብቻ ለማድረግ ለምን እንጥራለን ነው። አሁን የእኛ እንትን ምንድን ነው? መጨፍለቅ የለብንም። የራሳችን አይደንቲቲ አለን ነው። በቃ ይሄ ነው። ገብቷችኋል? እኛ ገብቶናል። አትጨፍለቁ ወይንም ደግሞ እየመጣችሁ ምን አትበሉን። የተለያየን እንደሆነ አይነት ኢሜጅ ለማሳየት ምናምን የሚሄድበት መንገድ አለና ቻይልዲሽ ነው የመጨረሻ። አትበሉ በቃ የተለያያችሁ ናችሁ። የተለያየን አታስመስሉ ሳይሆን የተለያያችሁ መሆናችሁ ልታውቁ ይገባል ማለት ነው። ፕሮቴስታንት አሁን ትልቁ ችግር ምንድን ነው? በተቃውሞ መከፋፈል ነው። በዓለም ዙሪያ ወደ 4000 ዲኖሚኔሽን ነው ያለው። ዶክተር አብይ ቤተመንግስት ራሱ ሰብስቦን ሲያናግረን የቱ ጋር እናገኛችሁ እናንተ 1000 ቦታ ነው ያላችሁ ነው ያለው። ትንሽ ነገር በቃ የማይለያይ ጥምቀት ውሃ ውስጥ ነከርክ አፈሰስክበት በሚል ይጣላና እኔ ሌላ ቸርች ከፍቻለሁ ይላል። ምን እያልን ነው? እንዳጠቃላይ ፕሮቴስታንቲዝም አንድ ስብስብ አንድ እምነት አይደለም፣ የእምነቶች ስብስብ ነው። የእምነቶች ስብስብ ከሆነ ደግሞ በመንፈስ ቅዱስ እየተመራ ነው ማለት አይቻልም።